በአማራ ክልል የተቀሰቀሰው ጦርነት ተባብሶ ቀጥሏል። እስራኤል አጸደቀች። በአማራ ክልል በተለያዩ የጎንደር ዞኖች ውስጥ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ተባብሰው መቀጠላቸውን የሁለቱም ወገኖች መግለጫዎች አመላክተዋል። ሁለቱም ወገኖች በየበኩላቸው ወታደራዊ ድሎችን ማስመዝገባቸውን ሲገልጹ እርስ በርስ በንጹሐን ዜጎች ላይ ጉዳት አድርሰዋል የሚሉ ክሶችንም አንስተዋል። የሰሜን አማራ ፋኖ በላይ ዘለቀ ህዝብ ባወጣው መግለጫ ኃይሎቹ በተለያዩ አካባቢዎች በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አሳውቀዋል። በማዕከላዊ ጎንደር አለፋ ወረዳ ዋንቻ ጉድጓዲት ቀበሌ በሚገኝ አንድ ገዳም ውስጥ የመንግስት ኃይሎች ከ12 ያላነሱ ህጻናት፣ ሴቶችና አዛውንቶች ጨምሮ በጸበልተኞች ላይ ጥቃት ፈጽመዋል ሲል ቡድኑ ከሷል። የፋኖ ኃይሎች በወሰዱት ያጸፋ እርምጃ 16 የታገቱ ሰዎችን ማስለቀቃቸውን አስታውቀዋል። በሌላ በኩል የፌዴራል መከላከያ ሰራዊት የምስራቅ ጎጃም ዞን ኮር ዋና አዛዥ ብርጋዴር ጄኔራል ሶፊያ ሼህ መሐመድ በሰጡት መግለጫ ሰራዊቱ በሰላም ጸር በሆኑ ጽንፈኞች ላይ በወሰደው እርምጃ የሰጠውን ተልዕኮ በብቃት እየተወጣ መሆኑን ተናግረዋል። ጄኔራሉ እንዳሉት ሰራዊቱ ጽንፈኞችን ከማህበረሰቡ በመለየትና ህዝቡ እንዲታገላቸው በማድረግ በቀጠናው አንጻራዊ ሰላም እንዲመጣ አስችሏል። የታጠቀውን ቡድን በሰራዊቱ ስም ላይ የሐሰት ፕሮፓጋንዳ ለመንዛት ቢሞክርም በህዝቡ ዘንድ ተቀባይነት በማጣቱ ተበትኗል ሲሉ አክለዋል። በንጹሃን ዜጎች ላይ ደርሷል የተባሉትን ጥቃቶች በገለልተኛ ወገን ለማረጋገጥ ግን አልተቻለም። እስራኤል አጸደቀች። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምፅ አጽድቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ እስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነ ታምኖበታል። በስምምነቱ መሰረት እስራኤል 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓት ውስጥ እንደሚለቅ ታምኖበታል። ተመሳሳይ እስራኤል 250 እስረኞችንና በጋዛው ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎች እንደምትለቅ ቢቢሲ ዘግቧል።